አንተ ስማ ወንድ መንፈስ ቅዱስ ስማ። ዛሬ ስር የተባልኩት ነገር ላሳያችሁ ነው። ምንድነው ጋይስ? በፈጣሪ ስም ዶሮ ነው ጫጩት። የምር ዶሮ አይደለም ወፍ ነው መሰለኝ። ወፍ ፈጣሪ ሆይ ምንድነው? ንገሩኝ እስኪ ምንድነው? ታውቁታላችሁ? ከዛ ሳይሆን የደነገጥኩት። ደህና ናችሁልኝ? ግን እንዴት ናችሁ? ሁሉ ሰላም? በፈጣሪ ስም ደግሞ ማለት ነው ትበያለሽ ያላለችኝም እኮ አፈር በበላው ወፍ አልበላ። ዛሬ አሁን ይታጠባል ማለት ነው። ከዛ ይበስላል። በደንብ አጥበዋለሁ። በደንብ ማለት ነው። የምር ውስጡ ራሱ ቆሻሻ ነው። ከዛ እቀቅለዋለሁ ማለት ነው። ከዛ ቀቀልኩት ማለት ነው። አዎ ይፈላል። አሁን ነው እየፈሉ ነው። ትንሽ ይብሰሉና ከዛ ገንፈል ካሉ በኋላ በዘይት እጠብሳለሁ ማለት ነው። በስመ አብ ወልድ እንደው ዛሬ ይቻላል። የምር ወፎቹ ተቀቅለዋል። የምር በደንብ አጥቤ ነው። በደንብ አሁን ቅመማ አድርጌበታለሁ። በደንብ ይበስላል ማለት ነው። ከዛ ነው እንደገና በዘይት የሚጠበሰው። በስመ አብ ወልድ ሲያሳዝነው ከማነሳቸው ከመቀቀላቸው ይበላቸው። በደንብ ይበስላል። ከዛ ይወጣል። እሺ አሁን ገንፈል ብሏል ማለት ነው። ትንሽ ተክ ብሏል። ይበቃቸዋል። ምን አረኩበት አሁን? በቂጣቸው ውስጥ ማለት ነው። ማለቴ በሆዳቸው ውስጥ ቃሪያ፣ ዝንጅብልና ሽንኩርት፣ ነጭ ሽንኩርት በቃ የተወሰነ ቅመማ ቅመም አረኩበት ማለት ነው። እኔ በላቸው። አሁን ሊጠበሱ ነው። ይኸው ዘይቱ እዚህ ጋር እየጋለ ነው። አዎ ከዛ አሪፍ ይሆናል ማለት ነው። ወፎቹ ይጠበሱ ነው። ይኸው ቃሪያ ቅመማ ቅመም ውስጥ አረኩባቸው ከሆዳቸው ውስጥ ማለት ነው። ወይ መድኃኒዓለም ገርሞኝ እኮ ነው ማነሳቸው ሁላ ዛሬ ወይ መስኪን ከዛ አሪፍ ይሆናል ወይ ነው ሲጠበሱ ጥሩ ይሆናል ይመስለኛል። አዎ ሞልቷል። ሆዳቸው ውስጥ ነው አረኩበት ቅመማ ቅመም ሞልት ብለዋል ማለት ነው። ዋው የምር ግን ቅመማ ቅመሙን መሰላላችሁ ሽታው ያምራል ማለት ነው። ሲበሉት ግን አላውቅም ምንም እንደሚላል። ወይኔ ዛሬ ግን አሪፍ ነው የሚሆን መሰለኝ። ምስኪኖቼ አሳዘኑኝ ግን። ከዛ ይጠበሳል ማለት ነው። አሁን ነው የሚያምረው። ጠንካራ ናቸው ግን እኔ ተቀቅለው ሲጠበሱ ይፈራርሳሉ ብዬ ነበር። አልተፈራረሱም። ጥንካሬያቸው ምንም አላሉም።
አንዷን ቢያ እንዴ አንቺማ ይችን ብይ እንጂ አንዷን ለምን አበይ ምን ችግር አለ? ምን ኃጢአት ነው? አንቺ ደግሞ አሁን ምን ይባላል ይሄ? የወፍ መብል ወይም የወፍ የጫጩት መብል አንዷን በይ አንቺ ነው በደንብ ቢውት ብስል ያለችው ልጋብዝ የመጣው ነገር ቢይ ራስ አይደለም እንዴ? ይሄ አንቺ ደግሞ በደንብ እኮ ነው የተጠበሰልሽ። አሁን ሰርተን ጨርሰናል፣ ጠባብሰን ማለት ነው። ከዛ ይበላል። ምን ይባላል ግን? የወፍ መግሊብ ወይም የጫጩት መግሊብ ማለት ነው። ሲያሳዝኑ እዚህ ደረጃ ደርሰዋል። ጨርሰናል ማለት ነው። ዋው እውነት ያምራሉ የኔ ትንንሾች።